በጣም እነዚህ አውሬ ናቸው። በጣም የሚያሳዝን ነገር ነው። ተሰጥቷችን ምንድነው የሚመለከተን ያልገባኝም። አሁን የመጣህበት ሁኔታ ያለሁበትንም ማን እንደነገረ አሁን ደግሜ ያስረዳሃለሁ። የምትፈልገው መልስ እዚህ ሻንጣ ውስጥ አለል። እንዴ ስለሆንኩ ልብ ስላለኝ ነው የልጅን ሬሳ በሻንጣ ይዤልህ የመጣው እኮ። ልብህን አውጣ። ሰማኸኝ አይደል? አልሰማህም። እንደ ልጅህ አንተንም በሻንጣ አንተን ማልኮ ነው የመጣው ነው የተባልከው። ቤተሰብን ከፈለክ እጅህን ልታወጣ ነው። ሰው ስትገሉ ልጅ ስታርዱ ልትኖሩ ነው። አዎ አያገባ የራስን ብቻ እንድትኖር ነው። ከዚህ ጉዳይ እጅህን እንድታወጣ ብቻ። ሰላም ውድ ቤተሰቦቼ እንዴት አላችሁ? እኔ ከፈጣሪ ጋር አለሁ። ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገናኝተናል ማለት ነው። አዲስ ታሪክ እንኳን ላይሆን ይችላል፣ ግን ተደጋግሟል ይሄ ታሪክ። ምክንያቱም ከልጄ ጋር የተያያዘ ነው። ልጃችን አሁን እጃችን ላይ የለም። ያልኖረበትም ምክንያት ያው እናቱም የሆነችውን ነገር ታውቃላችሁ፣ የደረሰባትን ነገር። በዛ ምክንያት እሷ ቤተሰቦች ጋር ተቀምጦ ነበረ። ከዛ እንግዲህ እንዴት ሆኖ እንደሆነ አላውቅም፣ ልጁን አተነዋል ማለት የለም። እነዚህ ሰዎች እንግዲህ በተደጋጋሚ በልጄ በሚስቴ ወይም ደግሞ እኔም ስንት ነገር ሆኛለሁና በእኔ እየመጡ ያሉት የያዙት ኬስ ማለት እየኖሩበት ያለው ሁኔታ መተው የማይችሉና በጣም በተደጋጋሚ ደግሞ ሰዎችን የሚጎዱበት እንደሆነ ስላወቅን ነው ሁላችንም ተረባርበን እኔም እስክንድርም እስኪም ያለበትን ሁኔታ ታውቁታላችሁና እኔም እስክንድርም አቤልም ሮቤልም በጣም በተደጋጋሚ ከነዚህ ሰዎች ጋር ብዙ ሰጣ ገባ ውስጥ እንደነበርን የታወቀ ነው። ስለዚህ ሁላችንንም ባለን ነገር እያጠቁን ባለን ነገር ጉልበታችንን እያራዱት ነውና ያሉት። ብቻ ቃል የለንም። እናንተም ሁሉ ጊዜ ሐሳብ እንደምትሰጡት ራሳችሁን ጠብቁ፣ ቤተሰባችሁን ጠብቁ እንደምትሉን ነውና ሳንጠብቅ ቀርተን ሳይሆን በራሳችን በመንለው ሰው እስክንድርን አሳልፈ የሰጠችው አክስቱ ናትና በቤተሰቦቻችን በኩል ወይ በገንዘብ ወይ በአንዳንድ ነገሮች ተይዘው ሰው አሳልፈው እየሰጡ ወይም ደግሞ ከዚህ ከባዕድ አምልኮ ጋር ያላቸው ቅርርብ እንዲሰጡ እያደረጋቸው ነው። ስለዚህ ውድ ቤተሰቦቼ እንደተለመደው ካሜራ ብርቼ እናንተ ፊት የተገኘሁት ለዚህ ነው። ምንም አዲስ ነገር ኖሮ አይደለም፣ ግልጽ አይደለም። አሁን ያለንበት ሁኔታ ልጃችንን በመፈለግ ላይ ነን። ሁሉም እስኪም ቆሞ መሄድ አልቻለም እንጂ በስነ ስርዓት እስክንድር በጣም ለዚህ ጉዳይ የራሱን የተሻለውን ነገር በስልክም ይሁን ሰዎችን እየጠራ እያናገረም ይሁን ብቻ መፍትሄ ለመፍጠር ሁላችንም በተቻለን አቅም እየተሯሯጥን እንገኛለን። ውድ ቤተሰቦቼ አብራችሁ ላላችሁ ሁል ጊዜ ከጎኔ ሆናችሁ ሐሳብ አስተያየታችሁን ለምትሰጡኝ አክብራችሁና ወዳችሁ ለምታዩን ክብረት ይስጥልን ማለትን እወዳለሁ። ውድ ቤተሰቦቼ ከዚህ ባሻገር እንግዲህ ዛሬ ስራ ብለን የወጣነው ወይም ካሜራ አብርተን እናንተ ፊት የቀረብነው ልጃችንን ልንፈልግ ልንወጣ እንደሆነ ቀድሜ ለእናንተ ማሳወቅ ስላለብኝ ነው። ውድ ቤተሰቦቼ እስከዛው እናንተ ላይክ፣ ሼር፣ ሰብስክራይብ አይረሳ። ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ ይላሉ። ይህ ቪዲዮ ለሁሉም ትምህርት እንዲሆን ሼር ይደረግ፣ ለወዳጅ ለዘመድ ለጓደኛ እንዲሁም ለቤተሰብ በአጠቃላይ ለኔ ለምንለው ሰው ሼር እናድርገው፣ እይታ ይኑረው። የድካም የልፋታችን ውጤት እናንተ ናችሁና እይታችሁን አትንፈጉን እላለሁ። አዲስ ቤተሰብ የሆናችሁ ደግሞ ሰብስክራይብ በማድረግ ቤቱን ተቀላቀሉ፣ ትማሩበታላችሁ፣ ቁም ነገርን ትገበዩበታላችሁ ብለን ነውና ይሄን ቪዲዮ የምንሰራው። የድካም የልፋታችን ውጤት ውድ ቤተሰቦቼ ከእናንተ እንጠብቃለን። እንደሌላው ጊዜ የምንሯሯጥበት ከሰው ጋር የምንታገልበት አይደለም። በትዕግስትና በጥሞና ልጃችንን እንፈልጋለን። ልጃችንን አግኝተን ደግሞ አብረን እንደምናየው ተስፋ እናደርጋለን ማለት ነው። ውድ ቤተሰቦቼ ወደዛ ቦታ ማለትም ልጃችን አለ ወደ ተባለው ቦታ ለመሄድ እኛ ተዘጋጅተናል። እናንተም አብራችሁን ቆዩ። እዛ ጋር ምን ይፈጠራል የሚለውን አብረን እናያለን። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ስለዚህ ውድ ቤተሰቦቼ እንግዲህ እንዳልኳችሁ ያላየ ነው መከራ ያልወጣ ነው ዳገትና ያልወረነው ቁልቁለት የለም። ዛሬም ደግሞ ያው መከራው እንደ አዲስ ጀምሯል ማለት ነው። እናንተ ግን ከጎኔ እስካላችሁ ድረስ ጠንካራና በጣም ብርቱ ሰው ነው መሆነው። ሁሉ ጊዜ ከጎኔ ስላላችሁ ነው እንደዚህም ተረጋግተን እያወራን ያለነው። ውድ ቤተሰቦቻችን እስኪ ልጃችንን ልንፈልግ ልንወጣ ነው። መውጣት እንችላለን ማለት ነው። ግን የት እንደምንሄድ አናቅም። አማራጮችን እየፈለግን ያለነው እንዳልኳችሁ። እስኪም በተቻለው አቅም በስልክም ቢሆን ሰዎችን እየተገናኘን እያወራን ነው። እና ሮቤልም እንግዲህ በቻሉት አቅም ይሄንን ነገር ለማድረግ ከጎኔ ሆነው በየራሱ ፊና ሁሉም የራሱን ሙከራ እያደረገ ነው። እናንተ ግን ከኔ ጋር ቆዩ። አብረን ሆነን እንግዲህ ልጃችንን እንፈልጋለን። ከዚህ በኋላ እንግዲህ የሚሆነው ምንድነው? እነዚህን ሰዎች ለአንዴና ለመጨረሻ ጊዜ ከጎናችን ማራቅ ወይ ደግሞ ፋይሉን እስከ መጨረሻው የእነዚህን ሰዎች ዘግቶ የራስን የሆነ ህይወት መኖር ነው። ከዚህ በፊት ካስታወሳችሁ ስራዬንም ላቆም ጫፍ ላይ በደረስኩበት ጊዜ የእናንተ ብርታትና የእናንተ ሀሳብ አስተያየት ነውና እስካሁን ያቆየኝ። እሺ በር እየተንኳኳ ነው። ማን ነው? ሰላም ነው? እንዴት ነው? ከብተን እንነጋገራለን። ምንድን ነው? አይ ምንም ቁጭ ብለን ነው። ማን ነህ መጀመሪያ? አንተ ሰውዬውንም ካሜራ ምናምን አታውቅም እንዴ? እኔ ያለሁበት እኮ ነው የመጣው። አንዴ ካሜራውን አትፍተህ ቁጭ ብለን እኔ ያለሁበት ነው አይደል የመጣው? አሁን ስለ ካሜራ አይደለም የመጣህበትን ጉዳይ መናገር ከቻልክ ተናግረህ መሄድ ትችላለህ። እርግጠኛ ነኝ በዚህ ውስጥ ምን እንዲያስኳል ነው። ምንም ልትይዝ ትችላለህ። ስለዚህ ገብተን እንነጋገር። ስለምንድን ነው ከኔ ጋር? ማን ነው እኮ መጀመሪያ? ልጅ ጠፍቷል አይደል? አዎ ጠፍቷል። ስለዚህ ገብተን ነው። ካሜራውን አንዴ አጥፋና። ካሜራ ላጣፋ። ይኸውልህ አንተ ያለህበት አይደለም የመጣሁት። እየሰማኸኝ ነው? እባክህ ወንድሜ ገብተን እናውራ። ና ግባ። በመጀመሪያ ግባ። ስለ ካሜራ ግን አስተያየት እንዳትሰጥ። ካሜራውን ለምን አታጠፋውም? ያለሁበት መተህ እንጂ እኮ እኔ መጥቼብህ አይደለም ማለት። እሺ ስለምንድን ነው የምታወራው? ሲጀመር ማንነህ ነው በመጀመሪያ ደረጃ? ማንነቴ ምንም አያደርግልህ። እንዴት ምንም አያደርግልህ? ካሜራው ልታስጠፋው ትችላለህ? አትችልም? ያለሁበት እኮ ነው የመጣው። እየነገርኩህ እኮ ነው። ምንድነው? ቆይ ማንነህ አንተ በመጀመሪያ? ስለ ልጅ ምንም ማወቅ ትፈልጋለህ? ምን ማለት ነው? ልጅ የት ነው ያለው? የምታውቀው ነገር አለ? ልጄ ስላለበት ሁኔታ የምታውቀው ነገር አለ ወይ? እዚህ ውስጥ አንተ የምትፈልገው መልስ አለልህ። ግን ይሄንን ሳጥን የምትከፍተው እኔ እናንተ ተነጋግረን ስንስማማና ስንግባባ ብቻ። ገባ? ስለምንድን ነው ከኔ ጋር የምትነጋገር? እኔው በመጀመሪያ ደረጃ ማንነህ ነው? አሁን ማንነቴን እየጠየቀኝ ነው? ምን ማለት ነው? እና ዝም ብዬ ከማንንም ጋር ቁጭ ብዬ ለምንድን ነው ራስህ ላይ ጣጣ እያመጣ ያለው? ቆይ ስለምን ጣጣ ነው የምታወራው? ራስህ ላይ ለምንድን ነው እንደዚህ አይነት ጣጣ? የምን ጣጣ? ልጅህ እንደዚህ የመሆኑ ልጅህ የመጥፋቱ ሰለባ ራስህ እንደሆንክ ታውቃለህ አታውቅም? ለምንድን ነው ይሄ ካሜራ ትርኪ ሜርኪ ምናምን ተብዬዎችን ማትሰበሰባቸው? ምንድን ነው የሚመለከት? እኔ አልገባኝም። አሁን የመጣህበት ሁኔታ ያለሁበትንም ማን እንደነገረ አለ። አሁን ደግሜ ያስረዳሃለሁ። የምትፈልገው መልስ እዚህ ሻንጣ ውስጥ አለል። ኦኬ፣ ስለዚህ ማየት እንችላለን። ኖ ታዲያ ምንድነው እያወራህ ያለው? ይሄ ሻንጣ እኔ ስወጣ ከፍተህ ትመለከተዋለህ። የዛኔ መልሱ ይገባል። አሁን ግን እኔ እናንተ ተነጋግረን መግባባት አለብን እያለ። ስለምንድን ነው ያለበዛ ግን አሁን ካለህበት ችግር የባሰ ችግር ውስጥ ነው የምትገባው። ሰውዬ ጤነኛ አይደለም እንዴ? ስለምን ችግር ስለምን መግባት ነው የምታወራው?
እያናገርኩህ እኮ ነው። አሁንም ቢሆን ጊዜ ተርፎኝ አይደለም የመጣሁት። እኛም ጊዜ አልተረፈንም። ይኸውልህ ላስጠነቅቅህና ልነግርህ ነው የመጣሁት። ምክንያቱም እየሄድክበት ያለው እርምጃ ራስህን እንዳነፍናፊ ማየትህ ችግር ውስጥ እንጂ የሚጥልህ ምንም ከዚህ በላይ የምታመጣው ለውጥ የለም። አሁን ልጅህን ያጣው አይደለ? ባለቤት ላይ የደረሰውን ነገር ታውቃለህ አይደል? በደንብ። ስለዚህ ከዚህ በላይ ችግር ውስጥ መግባት ካልፈለክ ያለህበትን ነገር እጅህን አውጣ። አጉል አነፍናፊ የሚያጫውተን ካሜራ ባይ ሰብሳቢዎችን ወደዛ አድርግ። ምትሰማኝ ከሆነ አይመለከትህም። ስለሱ የመጣህበትን ቦታ ታውቀዋለህ። ስለሱ የሚያገባ ጉዳይ የለም። አንደኛ። ሁለተኛ የልጅህን ሬሳ ነው እዚህ ውስጥ ተሸክም የመጣሁት። ሰማኸኝ? መቼም እንደማይሆን ነው የምነግርህ። መቼም እንደማይሆን እንግዲህ ከፍተህ ታረጋግጠዋለህ እኮ። አሁን እንክፈቷ። ያ እንደማይሆን እኔ እርግጠኛ ነኝ። የጻን ልጅ ጨዋታ አይደለም እኮ እየተጫወተን ያለ ነው አይደል? ይኸውልህ እየሰማኸኝ ነው? አሁንም ቢሆን ሰማኝ። ካሜራውን አብርተህ ዝም ብዬ ማወራለህ። ሰዓቴን ሰውቼ ማወራለህ። ጊዜ ተርፎኝ እንዳልሆነ ድጋሚ ልንገርህ። ሰማኝ። ምን ልትሰራበት ነው ያንተን ሰዓት? እዚህ ውስጥ የተቀመጠው የልጅህ ሬሳ ነው እያልኩ ነው። ይሄንን ደግሞ ካላመንከኝ ከፍተህ መመልከት ትችላለህ እኮ። አሁን ከፍተን ነው እኮ። አዳምጠኝ። ምንስማማው ልንገርህ። ዛሬ ልጅህን ሬሳ በሻንጣ ተሸክሜ ልመጣው አይደል? ነገ ደግሞ የባለቤትህን በትልቅ ሻንጣ ይዤ ልመጣለሁ። ይኸውልህ ሰማኸኝ? ሰማኝ። አሁን ለኔ አንተም ሆነ ግብረ አበሮች ምንም የምትፈጥሩት ነገር አይኖርም እያልኩ ነው። ስለዚህ ጨርሻለሁ። ከዚህ በኋላ ምንም ማወራው ነገር የለም። እየቀለድክ እጅህን ማውጣት ካለብህ ነገር ላይ ማውጣት ካለብህ አሁንም ማውጣ። አንተም ምንም የሚመለከት ጉዳይ አይደለም። ምን ማለት ነው? ምንም የሚመለከት ጉዳይ አይደለም። እናንተ ዘላለም ዓለማችሁን ሰው እየገደላችሁ ሰው እያጠፋችሁ ልትኖሩ፣ እኛ ደግሞ ልንተዋችሁ ነው ሐሳባችሁ ነው። አልተግባባንም ማለት ነው። እንዴት ነው የምንግባባው? በየት በኩል እንግባባለን? ስለዚህ መጨረሻ ቃሌ ልንገርህ። እኔ ስወጣ ይህ ሻንጣ ከፍተህ ትመለከተዋለህ። እሱን ተው። አሁን አንተ የመጣህበት ነው ዋናው ዓላማ አይደል? ይኸውልህ ስማኝ፣ ለአንድ ዓላማ ነው የመጣሁት። የትኛው ዓላማ? አንደኛው ዓላማዬ አንተ እጅህን ከከተትክበት ነገር ውስጥ እንድታወጣ ነው። አላወጣም እኔ። እሱ ነው አይደል መልሰህ? አጸፋውን ትመለከተዋለህ። ምንድነው አጸፋው? ምንድነው? አሁን እናንተ የፈለጋችሁት ምንድነው? በነፃነት ሰው እያጠፉ ሰው እየገደሉ መኖር ነው አይደል? አንተ ልጅ አሁንም ተረት ማውራት ታቆም። ይኸውልህ የልጅህን ሬሳ ነው ይዤልህ የመጣሁት እያልኩህ እኮ ነው። ለምንም ይሁን እስካሁን ለምንድን ነው ሊገባ ያልቻለው? ገብቶኛል። ደግሞ ያን ቁጭ በልና እዚህ በላይ ልንግባባ የምንችል አይመስለኝም። ያለውበት ድረስ የመጣኸው ምናልባት ከዚህ ጉዳይ ታየው አንተም ግብረ አበሮችም ልትረዱ ትችላላችሁ። ይኸውልህ አሁን ስነ ስርዓት ያዝ። ቁጭ በል። ከዚህ በላይ እየሰማኸኝ ሊኖር አይችልም። ይኸውልህ ወንድሜ የመጣህበትን ዓላማ እየገፋኸኝ እኮ ነው። እንዳይገርምህ ቁጭ በል። እየገፋኸኝ እኮ ነው። ለዚህ ድረስ የመጣሁት ልነግርህ ነው። ከዚህ የባሰ ችግር ውስጥ እንዳትገባ። የምትናገረውን ደግሞ በስነ ስርዓት ተናግረህ ከየት እንደመጣ። አንተ ማንም አይደለህም። እኔን ከፍተህ ልታስወጣኝ የምትችለው ነግሬሃለሁ። እየሰማኸኝ ነው? ይኸውልህ ቁጭ በልና አጠፋ ውስጥ ነው የምትገባው። ቁጭ በልና አውራኝ። አንተ ማን ስለሆንክ ነው? አንተ ራስህ ማነህ? እንዳትነካኝ ብያለሁ። እንዳትነካኝ ብያለሁ። ነግሬሃለሁ። ቁጭ በል። ወጣው ውስጥ ነው እየሰማኸኝ አይመስለኝም። እንዳትነካኝ። ቁጭ በል። የልጅህን ሬሳ ውስጥ እንዳስገባሁት ያንተንም የባለቤትህን አስገባዋለሁ። መንፈሱ ነው እንደሚያደርገህ። ቁጭ በልና በስነ ስርዓት አናግረኝ። ሰውዬ ጀመር ስለማንነት ከየት እንደመጣ ሳትነግር እየሰማኸኝ ነው አይደል? ሰምተኸኛል? ስለበዛችሁ ነው ዛሬ ሁላችሁም ታገኛላችሁ እጃችሁ። ሁላችሁ ስነ ስርዓት ያዝና አዋራኝ። እንዳትነካኝ ብያለሁ። እየሰማኸኝ ነው አይደል? ስነ ስርዓት ያዝ። ያለህበት አልመጣንም። መተህ እጅ እንደሰጠህ ቁጠረው። ስላንተ በስነ ስርዓት ትነግረናለህ። ማነህ? ማንነቴንማ ያሳዩሃል። ማነህ? መጀመሪያ ያሳዩሃል ማንነቴን። ይኸውልህ አሽመድምዶ በዳዴ ስትሄድ ምን እንደምትሆን ታየዋለህ። ፉከራ ምናምን አልፈልግም። እሺ ማድረግ የምትችሉት ነፍስ ልብ ምቱን ቀጥታ ያደርግልህ አይደል? በእግር እንዳትሄድ በዳዴ ገና አስኬድሃለሁ አልኩህ። ጠብቀኝ። አንተ ስነ ስርዓት ለምንድን ነው የማይኖርህ? ነግሬሃለሁ። እንዳትነካኝ ከዚህ በኋላ ይኸውልህ ተሳስተህ እንዳትነካኝ። ስነ ስርዓት ማንም እኔን የመንካት መብት አልሰጠህም። ቀጥል። ስላንተ ስለበዛችሁ ይኸውልህ ስለበዛችሁ ነው። አስፈላጊ ከሆነ ሁሉንም ማስወጥቻ አሳያለሁ። ሰምተኸኛል አይደል? በጣም ጥሩ። አስወጥቼ ሁሉንም አሳያለሁ።
እኔ ነኝ ጥፋተኛው። ለማንኛውም ማን አንተ ምን ስለሆንክ ነው ጭራሽ አሁንም ቢሆን ስማኝ ማንነቴ ልንገርህ አንተን ከነ ግብረ አበሮቼ አስመድምጃ አስቀምጣለሁ እያልኩ ነው ወንድ ስለሆንኩ ልብ ስላለኝ ነው የልጅን ሬሳ በሻንጣ ይዤልህ የመጣው እኮ ልብህን አውጣለህ ሰማኸኝ አይደል አልሰማህም እንደ ልጅህ አንተንም በሻንጣ አንተን ማልኮ ነው የመጣው ነው የተባልከው እሺ ማን ላከ ማንም ሊልክ ይችላል ደግሞ ልብ ስላለኝ ልብህን አፈነዳለህ ማን ደላኪልኝ ይኸውልህ አዎ ማን ላከ ገና ደግሞ የኔ አለቆች ያንተንና የባለቤትህን ነፍስ እንዳመጣ ይፈልጋሉ ገባ አይደል ገባ ለምን አትወስድላችሁ ወስድላችኋለሁ እኮ ወሰድላችሁ ትወስድላችኋለህ ልሙት አሁን እንደሞት ነው የፈለከው በኋላ ነው ሰማኛለህ አይደል አሁንም ካልበቃ አንድ ነገር ልንገርህ በትግል የምታመጣው ነገር የለም አለቆቼ እዚህ ድረስ ያልመጡት እኔን የላኩት ምናልባት መምጣት ነግሬ ሰማኝ አስጨርስ ምናልባት ነግሬ ከዚህ የበለጠ ጣጣ ውስጥ እንዳትገባ ሰማኝ አይደል ይችላሉ ያልኩ ቀበላችኋል እንግዲህ እሱ ነው የምትፈልገው በደንብ አድርጌ ቀበላችኋል የሰማኝ ነው አይደል በስነ ስርዓት በጣም ጥሩና መጥፎን አንተ አይደለም ያንተንም የግብረ አበሮችንም ሬሳ ይዘው ሊወጣሉ ጠራልሃለሁ ሰማኝ እንግዲያውስ አማራጭ ስጠው ብለው ነበር ይላኩኝ አማራጭ አልተቀበልኩም ቀጥታ ነው የምፈልገው ተረድተኛል ቀጥታ የሆነ ስራ ነው የምፈልገው አማራጭ በጎን ምናምን የሚባል ነገር የለም ቀጥታ ነው አልቀበል ብሏል በላች ምን ቤት ነህ ምን ሞልቶል ነው እጄንስ ጀመር እንደዚህ አይነት ነገር ውስጥ ምን ቤት አርፋት ኖርም ኑሮ ምን አከከ ያልበላ አሁን ምንድነው የፈለጋችሁት ንገረኝ እስቲ ምን አከከ ያልበላ ለምን እጄን ከዚህ ጉዳይ ላይ አታውጣም ለምንድነው ማውጣው ለምን ከዚህ ዘላለም ዓለማችሁን ሰው ያጠፋችሁና ሰው እየገደላችሁ መኖር ነው እንዴ እናንተ ዓለማችሁ ስለዚህ አንተኛ ልታስቆም ነው ሐሳብ ድብና አርግ ያስቆማል በጣም ጥሩ አስቆም አይደለም በኔ ጉዳይ በጣም ብዙ ጉዳይ እንዳለባችሁ ግልጽ እኮ ነው አንተ እጅህን መተሰጣል ያለው ሰው እዚህ እንዳለው ማነግሮ ነው የመጣው አንተ እኮ ማለት ተራ ነህ የትም ብትገባ አገኛለሁ የትም ጉድጓድ እናቶ ወድስ ብትገባ ወጣለሁ አንተ ነህ ራስን እንደከባድ ነው እንደምታየው አሁንም ቢሆን ጊዜ ያረፈደብም እየነገርኩ ምንድነው የፈለጋችሁ በተወጣጣራ አይምሮ ማሰበን ተውና እጄን ከዚህ ጉዳይ ፍላጎታችሁ አንተን የሚመለከት ጉዳይ አይደለም ምንድነው ፍላጎታችሁ እንግዲያውስ የልጅን ሬሳ ታቀፍ ሶጣ ማየት ትችላለህ ከዚህ በላይ ካተቀምቆ የታችን ሰምተኛ እንዳትነካኝ ከዚህ በላይ ይኸውልህ ነግሬሃለሁ እንዳትነካኝ ብያለሁ ማናችሁም እንዳትነካኝ ነግሬሃለሁ ሰውዬ ይኸውልህ ነግሬሃለሁ የመጣኸው ወይኔ ያወራ የተናገርክ መስሎ ነው ወይኔ ካንተ ገና ብዙ የምንፈልገው ነገር አለ አረ አስቀምጣ ልትሄድ ታገኘዋለህ እየቀለልሽ ነው እንዴ አሁንም ቢሆን ሉጣበት ከመንገድ ይዞር በልኝ ሰውዬ ከመንገድ ካሜራውን አጥፍተው ምልትሆን ከዛ በኋላስ ምን ሊፈጠር ነው ምን ሊታመጣ ነው ነግሬሃለሁ ከመንገድ ይዞር በልኝ እንዳትነካኝ ብያለሁ ሰውዬ እንዳትነካኝ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ወጣልህ ምንድነው ምን አርጉ ነው የምትለው? ፈነጨህ በሜዳ ላይ ይኸውልህ አሁንም ስነ ስርዓት ያንዳንዷ ካፍንጭ የወረደውን ደም ተመልሱታላችሁ ሁላችሁ። ሰማኝ አይደል? ይኸውልህ አሁን ስለ ደም አይደለም እያወራን ምንም ስለማላመጣውን ችግር የለም። ስለ ሰው ህይወት ብቻዬን ነኝ። ጨምረህ ይዛቸው መምጣት ትችላለህ። ደርበህ እኛ እንቀበልሃለን እኮ። እዚህ ድረስም የመጣው ለዚህ ነው ለፉከራ ነው ያመጡ። አንተ ቆይ ግን ምን አይነት ጭንቅላት ነው ያለ? የልጅን ሬሳ እያየህ እንኳን አትማርም? ይሄ እየነገርኩ ያለሁት እኮ እዚህ ውስጥ ያለው አንተ የምትፈልገው ልጅ ሬሳ ነው። እሺ ምን ይሁን? እሺ ምን እንዲሆን? አውጣ ከዚህ ነገር እጅህን። ከየትኛው ነገር? እንደዚህ አነፍናፊ ነኝ ባይነትህን አቁም። ምንድነው ከእናንተ ጋር የሚያገናኘው? ምንድነው? አሁንም ቢሆን እናንተ ማለት አንተ ከላኩ ከነ ግብረ አበሮች ከኔ ጋር የሚያገናኛችሁ ጉዳይ ምንድነው? እንደዚህ አርጋችሁኝ ያወራው ያለውት ከዚህ በኋላ የሚደርስብን አውቄ እያሳዘንከኝ ስላለ ነው። ይኸውልህ ለኔ ማንም እንዲያዝንልኝ አልፈልግም። በአጠቃላይ የሰማኝ ነው ማንም ሰው። እንግዲያውስ ሬሳን ሲዘለጣጠሉት አምላክ ያዝንልሃል። ጠብቅ። አልወጣልህም ነው ማውራት የምትችል ከሆነ ማን ይላከ? ለምንድን ነው የመጣው? ቀጥል። እሱን ነው የፈለከው? በደንብ እንግዲያውስ ከኔ ጋር ያለህ ጊዜ አብቅቷል። ማውራት ይችላል። ካሁን በኋላ ያለህ ጊዜ የሚሆነው ካለቆቼ ጋር ነው። ያቅሜን ሞክሬያለሁ፣ ላስረዳ ሞክሬያለሁ። አንተ አጸፋውን በዱላ ነው የመለስከው። ድብና አድርግ። ስለዚህ ከዚህ በኋላ ያለ ኮንታክት ካለቆቼ ጋር ነው። ገባ? ምን ብለው ነው የላኩህ ነው? አለቆቼ የላቁኝ የልጅህን ሬሳ በር ላይ አስቀምጬልህ አስጠንቅቄህ እንደሄድ። ገባ አይደለ? እኮ ምን ብለህ አስጠንቅቀህ? አንተ ደግሞ ሳይህ የሚገባ ሰው አይደለም። ስለመታኸኝ ምናምን ስለደበደብከኝ የምትፈጥረው ነገር ያለ እንዳይመስል ያዝ እያልኩ። ስርዓት አያያዝ በጣም ጥሩ። ስለዚህ እኔ ጨርሻለሁ። እኔን ሸኘኝ። አለቆቼ ይመጡና ከነሱ ጋር ታወራ። ደውለህ ጥራቸው። ተራ ሰው መሰሉ እንዴ? ደውዬ መጣራቸው? ተራ የትም ና ስትለው የሚመጣ ተራ ሰው መሰለን? ተራ ባይሆን የልጅህን ሬሳ በዚህ አይልክልህም ነበር። አሁን ይኸውልህ ስነ ስርዓት ያዝና ኃይል ስላላቸው ሰማኸኝ? ስነ ስርዓት ስርዓት አንተ አታስተምረኝም እኮ። ከየት ያመጣው ስርዓት ነው? ስርዓት እንደዚህ ግብረ አበሮችን ሰብስበ ሰው መደብደብ ነው ስርዓት? አልበቃህም ነው ፍላጎት እንትን አላለም መሰለኝ። አልጠገብክም። መንፈስም ስላለብህ ዱሎ ወደ ውስጥህም አይገባም አይደል? ቶሎ እንዳንተ አይነት ሰው ግን የሆነ አጋጥሞኝ ያቅም ብዙ ሰው አይቻለሁ። ለብዙ ሰው ብዙ ነገር ማድረግ ያለው ግን ያንተ ደግሞ ከፋ እኮ። ደውለህ ጥራቸው እያልኩ እኮ። የምርህን? በደንብ አሁን አንተ ካሜራ ስላበራ በቃ ይጠፋልሃል። ጀብድ ልብ ተሰምተው ነው? የትኛው ህዝብ ነው የሚደርስልህ? እስቲ ማን ነው መጥቶ ቢደርስልህ? እስቲ ይኸው ልጅን በሬሳ አመጣውልህ እኮ። ይኸው ቀጣጥለው ህይወት ይስጡልህ። እስቲ አሁን ስለኔ ስለሚደርስልኝ አካል ምናምን አይደለም ሐሳባችን። አለቃዬ ያልካቸው ሰዎች ያድኑ። እስቲ አንተ ልብ ካለህ አልኩህ እኮ እነዚህ ተራኩ ተምሻዎችን ተውና ካሜራንም አጥፍተህ ማውራት ያለብህ ነገር ካለ መጠቀምም ያለብህ ነገር ተጠቅመ እጅህን ብታወጣ ይሻላል። ጥራቸው ይምጡ እኮ አልኩህ እኮ። ይምጡና እንያቸው ተራ ያልሆኑትን ሰዎች። ስራ
ላንተ ሰው ግደል ሰው አጥፋ ብለው የሚሉክህን ሰዎች እንያቸው እስቲ እንግዲህ ምንም ላረግልህ አልችልም ከአንዴም ሁለቴ ከሁለቴም ሶስቴ ከሶስቴም አራቴ አምስቴ ነግሬያለሁ አልገባህም ስለዚህ ሰማኝ አቅሜን አርጋለሁ አገናኛለሁ ከነሱ ጋር በደንብ ታገኛቸዋለህ እኮ ፈልጋቸዋለሁ ከታን እሺ ስለዚህ ደውለህም ይሁን እኔ ለቃለሁ ሄደህ እንድትጠራቸው እድሉን ሰጣለሁ ይሄን ሻንጣ ግን ራስህ ነው የምከፍተው ኪዲያው አማራጭ አልሰጠኝም ደውላቸው ይሄን ሻንጣ ደግሞ ትከፍተዋለህ ሰማኛል አንድ የመጨረሻ እድል ልስጥ ምንም አይነት እድል አልፈልግም ይሄን ስልክ ቁጥሩን ነክቼ ከመደወሌ በፊት የመጨረሻ እድል ልስጥ እስቲ ንገረኝ ምክንያቱም ከዚህ በኋላ ህይወት ላይ የሚፈጠረው ነገር በጣም ከባድ ነው ማትወጣው ጣጣ ውስጥ ነው የምትገባው በጣም ደግሞ እርግጠኛ ስለሆንኩ ነው እንደዚህ እየነገርኩ ያለሁት ይኸውልህ አሁን ጩኸት ላታምነኝ ትችላለህ ግን አትጩህ በኋላ ላይ ይሄን ሻንጣ ከፍተህ ያየሰው ሰዓት ራስህ ትከፍተዋለህ አልኩ እኔ በእጅ አልነካው የልጅን ሬሳማ ነው ከፍቼ አላሳየም እሱን እናያለን አንጠልጥዬ አስከፍታለሁ እየነገርኩ ማለት ምን ማድረግ አልችልም ደውላቸው እርግጠኛ ነህ ደውላልኩ እኮ እርግጠኛ ሳልሆን አላወራም እኔ ያሰብኩትን አይደለም ማውራ ደውል ላውድ አድርገው ኑ በላቸው እስኪ እናያቸው ስም በልና ስማ ሄሎ ወይ መኩ ሰላም ነው አለን አድርሼው ነበር ቃውን ግን ምንም ጭራሽ በንግግር የሚያምን ነገር አይደለምና ከአንድም ሁለቴ ነግሬዋለሁ ለማስጠንቀቅ ሞክሬያለሁ እሺ ግን በቃ ጭራሽ ያሳዩኝ መልሱላ በጣም ደስ የማይል ነገር ነው ስለዚህ እኔ ከአቅሜ በላይ ስለሆነ መታችሁ እናንተ አቅማችሁ የምታረጉ ባይ ነው አልከፈትክለትም የልጁን ሬሳ አላየውም ጭራሽ ምንም ሊገባው አልቻለም ሬሳውን ፊት ለፊቱ አስቀምጬ ነው እያወራሁት የነበረው ግን እኔ ነግሬክ ነበር አይደለ በደንብ አድርጋ አስጠንቅቀ ነገረው ይሄ ውሻ ልጅ ምንም የማይወጣበት ነገር ውስጥ እንደሚገባ ነገረው ሁሉ ነገሩ እንግዲህ ሁሉ ነገር ነግሬዋለሁ ምላሹን የፈለገው ከናንተ የሚመጣውን አጸፋ ስለዚህ መታችሁ እናንተ ብታሳዩት የተሻለ ነው ባይ ነኝ ምክንያቱም እንዴት የልጁን ሬሳ አይቶ ካላመነ ምንም ችግር የለም ቀጣይ ባለቤቱንም ማሳየተን ማሳመን ነው በቃ እኔ ወልክ እስካሁን ድረስ ከሱ የምፈልገው ነገር ስላለ ነው እስኮንም ታገሽ ተቀመጥኩት እኔ ግን ከመጣው ግን ይወልክ ለሱ አጥሚት የሰማኝ እንኳንም ይስማኝ ሬሳውን ጎትቼ እንደማውጣለት ንገረው በደንብ ስሙ እየሰማኝ እንኳን ሰማኝ ምናልባት አሁን የታማመናቸው እሱ አጠገቤ ደረደረውን ካሜራማን እና ግብረአበሮቹን ነው ምንም ትርኪ ካሜራማን ምናም ትርኪ በቃ ተራሶች ናቸው በጣም እኮ አይደል እንኳን እኛ እነሱ ተራሶች አይደሉም የትኛውም ትልቅ ባለስልጣኖች እንኳን እኛ ጋር አንተ ለማለት በጣም ችግር ውስጥ እየገቡ ነው ያሉት እሱ ግን ይወልክ አሁንም ቢሆን ነግሬዋለሁ አይደለ በሰላም ነው እየሰማኝ እንኳን ሰማኝ በሰላም ይወልክ ከዚህ ችግር ውስጥ መውጣት ከፈለክ ቤተሰብን የምትፈልግ ከሆነ አርፍ መቀመጥ ከፈለክ ሚደን ነገር ሰምተው በሰላም እንለያይ እኛ ከመጣን ግን ይወልክ ማየው ነገር ውስጥ ነው የምገባው ስለዚህ ምርጫ ታልቻለሁ ከዚህ በኋላ ደግሜ ግን ምርጫ ግን ካንተ ጋር ሰጣ ገባ ውስጥ አልገባም ነግሬሃለሁ ህይወትን ነው ማጠፋት ነግሬሃለሁ ዝግጁ ነው ትልቅ ንግግር ይመስለኛል ዝግጁ ነኝ ለመሞት ዝግጁ ነኝ እሱ ነው እየወራ ያለው አዎ እኔ ነኝ ለመሞት ዝግጁ ስለሆንኩ መታችሁ እንድትገሉኝ ነው በጣም ጥሩ ሻንተ የውሻ ልጅ ደምን ስመጠለት ተስተካከላለኝ እስቲ እናየዋለን እንድትመጡ ነው እኛም ፍላጎታችን መጣልሃለሁ በደንብ መጣልሃለሁ አዎ እየጠበቅናችሁ ነው እሺ ግን ይኸውልህ አንድ ነገር ጫፉ ይነካና ልጁ ግን የሱንም ደግሞ ዋጋ ተከፍልበታል አንድ ነገር ስለኔ አታስብ ችግር የለም ቲርኪ ሚርኪ ማንም ምንም አያመጣም ማን እንዳነካኝ ሰምተኛል ዝም በል እንዳትነካኝ እንዳትነካኝ ብያለሁ ዝም በል ቆሻሹ መጥቶ የሚያድን ከሆነ መጥቶ ያድን ናና አድነው መጥቼ የሚውልክ አንድ ተሰቆርጠ ተስተካከለ ናና አድነው አልኩህ እኮ አሁን ነገር ውስጥ ከመገባ ይውልክ አሁንም ቢሆን ይውልክ በሰላማዊ መንገድ ልጁ ለቀቀውና ኑ እናንተ ምንም አያመጡም አታስብ ስለኔ ና እየጠበቅናችሁ ነው አንገትን ቆርጬ ለጅብ ሰጠልህ ተስተካከለ ና ስጠው ዝግጁ ነኝ እኔ እመጣለሁ ክፈተው ሻንጣው
የልጄን ሬሳ ካመጣሁልህ ይበቃል። ከፍተህ ጓዳ ላይ አሽተው። ሰማኝ አይደለ? እንዳትነካኝ፣ ተነስና ክፈተው። እንዳትነካኝ ብያለሁ። እንዳትነካኝ አንተ ሰውዬ። ይኸውልህ ሰምተኛል አይደለ? ተነስና ክፈተው። እያንዳንዱ ከፍንጭ የፈሰሰው ደም ተነስና ክፈተው። ተነስ ክፈተው። ናክፈተው። የልጄን ሬሳ ካመጣሁልህ በቃ አልከፍተውም እያልኩ ነው። ጓዳ ቁጭ ብለህ ታሸተዋለህ ሬሳን። ሰማኝ? ይህ እንዴት ቢያደርጉት ነው የሚገባው? አጥፋልኛል። እንግዲህ ውድ ቤተሰቦቻችን ካሜራ አጥፍተን በነበረ ሰጣ ገባ ትንሽ ራሱን ስቶብናል። ወደ ውጭ ይዘን ወጥተን ተልኳል የተባለውን ነገር ልናየው ነው። እናንተም ግድ ማየት ስላለባችሁ ነው ውድ ቤተሰቦች። በጣም እነዚህ አውሬ ናቸው። በጣም የሚያሳዝን ነገር ነው። ቤተሰቦቻችን ያው የኔ ልጅ እንዳልሆነ አረጋግጫለሁ። ቢሆንም ግን የኔ ልጅ አይደለም ብዬ ነገሮችን ችላ አይደለም። ውድ ቤተሰቦቻችን በጣም የሚያስቸግሩ ሰዎች ናቸው። ዛሬ ደግሞ ያጋጠመንን አይታችኋል። በጣም ብዙ ሰጣ ገባ ነበር፣ ትግል ነበረው። ራሱን እስኪስት ድረስ እኔ ያለሁበት ስሜት ለራሴ የሚያው ጥሩ ስላልነበረ የሚረብሽ ሙድ ውስጥ ነው ያለሁት። በዛ ላይ ይሄ ደግሞ ሲጨመር በጣም አስቸጋሪ ሆነብኝ። ውድ ቤተሰቦች ምንም የምናቃጥለው ጊዜ አይኖረንም። እንመጣለን ያሉ ኃይሎች አሉ። እኔ ጓደኛዬ ቤት ነው ያለሁት ዛሬ። ዝም ብለን እዛ ሆነን ቅድም እንዳልኳችሁ ልጄ እንደጠፋና አእምሮዬ እንደተረበሸ ያገራችሁ ነበረ። ስለዚህ እስኪ ይሄ ሰው ይንቃና ወደ ራሱ ከተመለሰ በኋላ እንግዲህ እነዚህም ሰዎች መጥተው ምን እየፈጠሩ ነው፣ ምን እያደረጉ ነው፣ ለምንስ ይሄንን ነገር አደረጉ የሚለውን የምናወጣጣና ለእናንተ የምናሳይ ይሆናል። ውድ ቤተሰቦቼ እናንተ ግን አብሮነታቸው አይለየኝ። ሁልጊዜ ከጎኔ ስላላችሁ ሳላመሰግን ማለፍ አልፈልግም። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩ። እንግዲህ እንዳልኳችሁ ውድ ቤተሰቦቻችን ልጁ ወደ ራሱ እስኪመለስ ድረስ እኛ ከእናንተ ጋር ቆይታ ልናደርግ ነው። ያው እንዳለውም ግብረ አበሮቹን ጠርቷቸዋል። እነሱም መጥተው ደግሞ ምን እንደሚሉንና ስለምን እኛ ጋር እንደተጠጉ፣ ምክንያቱም ሪዝኑ አሁን አልገባንም። ልጁም ሊያስረዳን አልቻለም። ስላላቸው አቅምና በጣም እንዲፈሩ ወይም ደግሞ እኛ ደንግጠን ነገሮችን እንድናቆም ካሳዩአችሁ ሻንጣ በኋላ እንግዲህ ውስጣችን ሁላችን ተረባብሿል። ጥሩ ስሜት ላይ አይደለም ያለ ነው። ግን ቢሆንም እንደተለመደው ሁል ጊዜ እንደምናደርገው ስራችንን ግዴታ መስራት ስላለብን ካሜራ አብርተን አሁንም እናንተ ጋር ተገኝተናል። እንግዲህ ከዚህ ልንወጣ ነው። ልጃችንን ፍለጋ ብለን የነበረን ሰዎች እዚሁ ቁጭ ብለን እንግዲህ ልጃችንን ሰርች እያደረግን እንገኛለን። ውድ ቤተሰቦቻችን ሁልጊዜ ከጎኔ ስላላችሁ፣ ሁልጊዜ ደግሞ አብራችሁኝ ስለቆማችሁ ምስጋናውን ለእናንተ። እሺ አቤት፣ ግቡ። ለምንድን ነው አጥፋው? መጀመሪያ ማን ስለሆንኩ ነው ተለምተን እየሰማኝ አይመስልም። ይኸውልህ እንዳነካው ሰማኝ አይደል? እንዳነካው እየሰማኝ አጥፋ። ካሜራውን እስካንተ ልቀቀኝ። ተረጋጋ። ከየት መጣችሁ? ሲጀምር ልጁን የታረቀው የምን ልጁን የታረቀው ስለምን ልጅ ነው የምትለው? ማነው አንተ? ሲጀመር ይኸውልህ ሰማኝ፣ ቀጥ ብለህ ሰው ቤት መተህ በር ከፍተህ አንተም ማንም ልትሆን ትችላለህ። እንዳነካኝ ሰማኝ አይደለ? ይኸውልህ ለምን አትረጋጉም? አንተ ካሜራውን እንዳትነካ። ምንድን ነው የፈለግኸው? በተጋጋ መንፈስ እንድኖር ከፈለክ ካሜራውን አጥፋና ነው። ለምንድን ነው የሚጠፋው? ማነህ አንተ? መጀመሪያ ማለት ማለት ነገር እኮ ነው አስገብቼው ገና እኮ በስልክ ወራይ በደንብ ነው ያወራው። አንተ መሆንን ባቅ ኖሮ እንደዚህ አልመጣም ነበር። ይኸውልህ አልገባህም ነው ያስፈራራ ነገር ፈልገህ ነው። ምንድን ነው የምትለው? ያለ ነገር አልገባህም። ጓደኛ አረጋጋው ነው። እየሰማኝ ነው። ምንም ልትል ትችላለህ። ማንም ልትሆን ትችላለህ። ማሳያለሁ። ባይ ተረጋጋ። ሰማኝ ቆይ። አልሰማኝም እንዴ? አንተ አልሰማኝም?
አንተ ልጅ ማለት በጣም ተራ ሰዎች ናቸው እኮ እነዚህ ማለት እኮ አይደል? አንተማ አልተባልክም ተራ አሁንም እየነገርኩህ ነው አይደለ? እጁ እንዳነካው እየነገርኩህ ነው አይደለ? ማውራት ከፈለክ ብታወራው ከእኔ ጋር ነው አይደለ? ቁጭ ብለን እንነጋገር። በስልክ ያወራኝ እኔ ነው አይደለ? አዎ አንተ ነህ እኮ። በሰላማዊ መንገድ እናወራ እኮ። ተቀበል ነው ረጋ በልና ነው ቁጭ ብለን ነጋት ይገባል። ምንድን ነው የፈለግከው? ቆይ ይሄ ትዕቢትንም አስተነፍስልሃል። ይኸውልህ የፈለግከውን ልታረግ ትችላለህ። ስለኛ ምንም የምታውቀው ነገር የለም። ምንም እኔ ላቃችሁም አልፈልግም። ይኸውልህ ልጅ ዳዊት የት አውቃችኋለሁ? የት ታውቀኛለህ? ሰው እንደምትገል ልጅ እንደምታጠፋ አውቃለሁ። ሌላም ማቅልህ ነገር የለም። ያንተም ነፍስ ማጥፋት እንችላለን ነው። መቼ ነው? ለምን ቆያችሁ? ብትችሉማ እስካሁን ታረጉት ነበር። እሺ ማውራት የምትፈልገው ነው አውራ። እስካሁን ታገስኩህ። ይኸውልህ ማንም ታግሼ አላውቅም እስካሁን ድረስ በህይወት ዘመኔ ማለት ነው። እሺ ታገስ። በጣም ታግሻለሁ። አንተ ማለት እኮ በጣም ተራ ሰው እኮ ነህ እኮ አንተ። ምንም የሌለ ባዶ እኮ ነህ እኮ አንተ። ባዶ ታውቃለህ? ባዶ ነህ። እሺ ነገር ግን ይኸውልህ አንተም ለመጥቀም ብዬ ነው እስካሁን ድረስ የታገስኩህ። ምንድን ነው የምትጠቅሙኝ? አንተ ነፍስን አፈልገውም እንዴ? ቆይ ምንድን በባዶ ሜዳ አንተ ውር የምትለው ምንድን ነው? በባዶ ሜዳ ይፈልገውማ እንደዛ ነው ነበር እንዴ? አንተ ልጅ አለህ አይደለ? ለሚስትክ እናትም ደግሞ ያለ ሰምቻለሁ። ለእነሱ እንኳን ስላልኖርም አንተ ምንድን ነው ዊጥ የሚያደርግ በባዶ ሜዳ? ምንም የለም። እከካም እኮ ነህ። ምንም የሌለ አንተ ምንድን ስነ ስርዓት ያዝ ቢልስ ይኸውልህ አሁንም ይኸውልህ በስድብ ብቻ በመውራቴ በጣም እድለኛ ነህ። ይኸውልህ ምንም አታመጣም እየነገርኩህ ነው። እኔ ያላችሁበት አልመጣሁም። እናንተ ናችሁ ፈልጋችሁ ያለሁበት የመጣችሁት። ስለዚህ ጉዳይ ልታወሩ የመጣችሁት እናንተ ናችሁ። ምንድን ነው የፈለጋችሁት? ያለንበት ማምጣት ብችልማ ወንድ ስትሆን ነበር። ያለንበት ምን መጣ ነው ስላልገባ ነው። ወንድ ብትሆን ነበር ነግሬሃለሁ አይደል? አስረዳኛ። ስለአንተ አስረዳኝ። ማነህ? የተወሰነ ፍራንክ ይከፍልሃል። ከዛ ሰው ትቀጠቅጥለታለህ፣ ሰው ትገልና ታመጣለታለህ። ሌላ ምን ታደርግለታለህ? ብዙ ነገር እናደርጋለን። ብዙ ነገር እኔ እኮ አሁንም ቢሆን ይሁን ከአንተ ጋር ቁጭ ብዬ በሞረት ራስ በጣም ራሴን እያወረድኩ ነው ያሉት ከሚባለው በላይ ምን ነገር ግን አሁን እያልኩ ያሉት ማለት ነው ለአንተ ለመጥቀም ስለፈለግኩ ነው። አንተን ምንድነው ጥቅሜ? ይኸውልህ ዳዊት እኔ ብዙ ነገር ሰምቼብሃለሁ። በጣም ብዙ ነገር አጉል አለው ምናምን የምትለው ነገር ይቅርብህ። እስቲ ጥቅሜ ምንድን? አንተ እኮ ማንም የለ ባዶ ሰው እኮ ነው እኮ ታውቃለህ አይደል? እኛ ብዙ ሰዎች አሉን አይደለ? አንተ እኮ እዚህ ጋር መጥቼ አይደለም እዚህ ጋር አስመጥቼ እነሱን ሬሳ መስጠት ይችላል ከፈለኩ። ለምን ዘገየ? በተረጋጋ መንፈስ አይምሮ ካለክ እንሰማው። ይኸውልህ በተረጋጋ መንፈስ ካንተ ጋር አውርቼ ያለው ነገር ለመፍታት ነው መፈልገው። ቀጥል። ስለዚህ ይኸውልህ ይሄ አጉል አለው ለህዝብ ልጥቀም ለሀገር ልጥቀም የምትለው ነገር አቁ ነገር ደግሞ ነገር ይከላል አይደል? ጠቅም ያለ ገንዘብ ልስጥክ ህይወት የምትቀይርበት አልፈልግም። አረፈ ተቀመጥ እያልኩ ነው። ካሁን ጋር ለአራተኛ ጊዜ ነግሬሃለሁ አይደለ? አሁን ለአምስተኛ ጊዜ ደግሜ እነግርሃለሁ። ከዛ በኋላ ይኸውልህ ትወጣዋለህ ራስህ ማለት ነው። ገባህ አይደለ? አሁን እናንተ ራሳችሁን እንደ ጻድቅ ወይም ደግሞ እንደ ጀግና፣ እኛ ደግሞ ጀግናማ ነን እኮ። የታለ ጀግንነታችሁ? በአውሬ ይሄ ከአውሬ እኔ እንዴት ነው እኔ አላውቅም። የሆነ አወካች ልጅ አይታለ መጀመሪያ የነበረ ሰውነትን አየው አይደለ? አየው እስኪ አየው አንጀትን ዘርግፌ ከማስቀመጥ በፊት አሁንም ይሁን ይሄ ፉከራህን ምናምን አቁም። ገና መቻየው ቀይ ላሳየህ እኮ ነው ገና እኮ። አሁን ለኔ የምታሳየኝን ነገር ቀስ ብዬ አየዋለሁ በራሴ እኔ አየዋለሁ አይደለ? አንተ የሚገባኝ ነው ሰው አይደል? ቢገባም ይኸውልህ ድሮ ነበር አንተንም ጠቀሜ አርፈህ እንድትቀመጥ ማድረግ ነበር። ስለዚህ አንተ ሊገባ አልቻለም አይደለ? እኔ ግን በምፈልገው መንገድ አንተ እጅ ውስጥ አስገብቼ ህይወት እንደማጠፋልህ እወቅ። አሁንም ቢሆን ደግሜ እየነገርኩ ነው አይደለ? ከዚህ ነገር ውጣ። ጠቀም ያለ ገንዘብ እንስጥክ፣ አርፈህ ተቀመጥ። አንተ ምንም የለ ባዶ እኮ ነህ እኮ አንተ ምንም የሌለ ሰው እኮ ነህ እኮ ምንም የሌለክ። እሺ ባዶ ነኝ። ነገር ግን እንደናንተ አይነት ሰዎች ደረቱን ነፍቶ ሰው እየገደለና ሰው እያጠፋ እንዲኖር አልፈቅድም። እሱ አይመለከትህ። እሱ አሁንም አልገባህም ነው? አልገባህም? አንተ ዝም በል እስኪ ዝም በል። አንተ የምታውቀው ነገር አልገባህም ወይ? ሌው በጣም የሚያስጠላ ነገር ነው ያየሁት። ነገር ግን አልፈራህም ነው? አልፈራም። ረጅም ጊዜ ብዙ ነገሮችን አልፌ ነው እዚህ ጋር የደረስኩት። አንተ ለተከፈለ ነገር የምታደርግ ሰው እንጂ የምታስረዳኝ ሰው አይደለም። አሁንም ከመታገል ከመጣላት ውጪ የምታውቀው ነገር የለም። ተሳሳተ። ቤተሰብ ስታጣ ነው እንደዛ የሚገባ። ይሄ ቢሊቢሊ የሚያደርገው ማን ነው? ቆይ በእናትህ
እሺ ይኸውልህ አሁን ወደ ቁም ነገሩ ብንገባ ጥሩ ነው። እናንተ እነማን ናችሁ? ለኛ ማለት ምንም ያደርግልህ አንተ የምትሰራውን ስራ እንድታቆም ነው የምንፈልገው። እኛ ምንም ያደርግልህ እኛ ማለት መጠየቅም ማወቅም አይቻልም። ስለኛ ማለት ብታውቅ ኖሮ ማለት ነው እስካሁን ተቀምጠህ እራሱ አትወራም ነበር። እንደዚህ መንገርም ያልፈለገው ለዛ ምክንያት እንደዚህ እየነገርኩህ ነው አይደለ? ስለዚህ አንተ ይኸውልህ እዚህ ሰጣ ገብ ውስጥ ገብተህ ማይሆን ነገር ውስጥ የገባ ቤተሰብንም ራስንም ህይወትን ከምረብሽ እየነገርኩህ ነው። ደጋግሜ እየነገርኩህ ነው። ጠቀም ያለ ገንዘብ እንስጠቅ፣ ህይወትህን ቀይር፣ አርፈህ ተቀመጥ እያልኩህ ነው። ያለበለዚያ እኮ ምንም እኮ አታምጣም። ልጁን እንዴት ልታገኙ ቻላችሁ? ይኸውልህ ከተማውን የሞላው እኮ የኛ ህዝብ እኮ ነው እኮ። የኛ ህዝብ ማለት ከእናንተ ጋር አብሮ የሚሰራ ህዝብ ማለት ነው። ይኸውልህ አንተ አሁን የህግ አካል የምትለው የምን አካል የምትለው ይኸውልህ አንተ የሚጠቅመህ እንዳይመስልህ። እነሱ ራሱ በእኛ እጅ ስር ናቸው ያሉት ሁሉ እንዳለ ጠቅለን እኛ እጅ ውስጥ ነው ያሉት። የትኛውንም የህግ አካል ልክ ይኸውልህ አንተን ይኸውልህ በእጅ ማስገባት አለቀተኝ። ግን ወጣት ነህ፣ ብዙ ነገር የሚጠብቅ ሰው ነህ። ይሄን ነገር ይኸውልህ አንተ ልትቀምክ ብዬ አርፈህ እንድትቀመጥ። አሁን አዱ ከተማ ያስቸገር ካለከው ሰዎች ውስጥ አንተ ነህ። ሁሉም አርፎ ተቀምጧል። አንተ ግን በጣም ማንንም አርፎ የተቀመጠ የለም። እናንተን በመፈለግ እናንተን ለመያዝ አርፎ የተቀመጠ አንድ ሰው የለም። ያሳየው እኮ ነው አይደለ? እያየህ ማታምንም አየን እኮ። ታዲያ ምን እናርግ? ምን ይሁን? አሁን እየገባ አይደለም። የቤተሰብን ሬሳ ስታየው ሊገባ ይችላል። አይ እንደዛ ሊሆን ይችላል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሰዎችን የትም ልታገኟቸው አትችሉ። እስር ቤት እንዳሉ እኮ እናውቃለን። የትም እንዳሉ እናውቃለን። እኔ እኮ አሁንም አይገባክም ማለት ነው። እኔ እኮ ነገርኩህ እኮ ይልክ እኛ የሚቀረን ነገር ምንም ነገር የለም። 2 እህትና 1 እናት ይልክ እስር ቤት እንዳሉ እናውቃለን። እነሱን ይልክ እስር ቤት ውስጥ ያሉት በእኛ ሰዎች ናቸው እንዳለ። በየት አፈለገም ነው እነሱን እየደመምኩ ያሉትም ይልክ ለአንተ በማዘን ነው እስካሁን ድረስ። እናትህንም እህትህንም ሁሉም የኛ ሰዎች ናቸው እዛ ያሉት። ማስገደልና የፈለጉትን ነገር ማድረግ አለቀተኝ። ግን ለአንተ ይልክ የሚገባ ከሆነ ቤተሰብ የምፈልግ ከሆነ እያስጠነቀቅኩ ነው። ይልክ ዳይት ምሳማኝ ከሆነ ስሙ። እንዳንተ ማንም ሰው እንደዚህ አውርቼ አላውቅም በተረጋጋ መንፈስ በህይወት ዘመኔ ማለት ነው ለመጀመሪያ ጊዜ። ምክንያቱም ወጣት ነህ፣ ብዙ ነገር ይጠብቃል፣ ምስኪን ናት አለክ። አንደኛው ደግሞ ታማሚ ነች አይደለ? እሱም ነገር እናውቀዋለን። አሁን እነሱ በሰሩት ስራ ነው እዛ ቦታ ላይ የተገኙት። ለሰሩም አልሰሩም እኔ የሚመለከተኝ ጉዳይ የለም እዚህ ጋር። ስለነሱ ያገባ ማለት ነው። በጣም ሞር ደግሞ ስለ ቤተሰቤ እኔ አሁን ማሳብ የምፈልግበት ሰዓት አይደለም። አንድ ባለቤቴን ምን እንዳረጋችኋት ታውቃላችሁ አይደል? አሁን ደግሞ ልጄ እናንተ ጋር ነው ያለው። ስለዚህ ልጁን ማግኘት አለብኝ እኔ እኮ እያልኩ ያሉት እኮ ይልክ አሁንም ደግሜ እኮ በህይወት አልገባበት ልጅህንም ሚስትህን የምፈልግ ከሆነ ይልክ ይሄን ነገር አቁም እያልኩ ነው ያሉት አይደለ? ቆይ እስኪ አንተ እሺ ቆይ የምፈልገው ነገር ግን እስኪ ምንድነው የምፈልገው? እስኪ አላማክ ምንድነው? መኖር፣ 1 መኖር፣ 2 ደግሞ ስራዬን አላቆምም። አሁን እናንተ ፍላጎታችሁ አይ ቲንክ ይመስለኛል ስራ እንዳቆም አይደለ?
እጅን እንድታወጣ ነው የምንፈልገው። ለምንድን ከዚህ አይነት ነው ነገር ውስጥ የማወጣው? እጅን እንድታወጣ እኔ ቤተሰብን ከዛ ከፈለክ እጅን እናንተ እንድታወጣ ነው። ሰው ስትገሉ ልጅ ስታርዱ ልትኖሩ ነው። ስለሱ አዎ አይመለከትም። አያገባ የራስን ህይወት ብቻ አይመለከትም። እንድንኖር ነው። ከዚህ ጉዳይ እጅን እንድታወጣ ብቻ። ይኸውልህ አንተ እኮ ለሰው መጨነቅ ያለብህ ይኸውልህ በስልክ በጣም ብዙ ሰዎች የሚያዛልህ በአንደኛ ግን አንተ ማለት እኮ ባዶ ሰው እኮ ነህ እኮ። እኔ እኮ ከአንተ ጋር እኮ ተቀምጬ ያወራሁት እራሱ በጣም ይኸውልህ እስካሁን እየነገርኩህ ያሉት ተቀምጬ ያወራሁት ወጣት ስለሆንኩ ነው። ነግሬሃለሁ፣ ደጋግሜ እየነገርኩህ ነው። ቤተሰብም ልጅም ስላለክ ነው። በቃ አንተ ለእነሱ አኖርም እንደ አንተ ወጣት ነገር አለ። በቃ አቡ ሰጣ ገባ የምትለው ነገር አቁም። በቃ ይቅርብክ። የራስን ህይወት ጀምር። እኔ የምፈልገው ነገር መስጠት አለ አይደለ? በቃ የሚያስፈልግ ነገር እናድርግልክ እያልኩ ነው ያሉት አይደል? እኔ ደግሞ ከእናንተ ምንም ነገር አልፈልግማ። እንዴ እንዴት ነው ይህን ሁሉ ጊዜ ስለፋበትና ስደክምበት የኖርኩትን ስራ ትቼ ከእናንተ ገንዘብ ተቀብዬ እንዴት ነው የምታስቡት? እንዴት እያሰባችሁት ነው? ይኸውልህ ስማኝ ዳዊት፣ አሁንም ቢሆን ይሁን ነገር ይኸውልህ አንተ መግደል ወይ መግደል አልፈልግም። እኔ ዘላለም ዓለምን እንድትሰቃይ ያደርጋለሁ በፈለኩት አይነት መንገድ ማለት ነው። በፈለኩት አይነት መንገድ ቤተሰብህን አይምሮ እንዲያብጥ ቤተሰብህን ውስጥ እንዲረበሽ አድርጌ አሰቃያለሁ ዘላለም ዓለምን። ከዚህ በላይ እንዴት ታደርጉኛለህ? መግደል እኮ ለአንተ ረፍት እኮ ነው እኮ። ይኸውልህ እኛ ምንም የሚከብደን ነገር የለም፣ ምንም አንድ ነገር። አሁን የመጣችሁት ለዛቻ ነው? ይኸውልህ ሰውን አምጥተን ይኸውልህ እንደዚህ ሰውን አስቀምጠን እኛ ይኸውልህ በግ የማድረግ አቅም አለን እኛ። በግ ማለት ለዛቻ ነው የመጣችሁት? እንድታቆም ነው እዚህ ጋር የመጣው። የምትሰራውን ነገር እንድታቆም፣ መከታተሉን እንድታቆም። አያገባ እጅን ከዚህ ጉዳይ ውስጥ አውጣ።